እንደሆነ ዳግም እጅ ከፍንጅ ደረሰባት። የአባቱ ገዳይ አቶ ባህሉ እንደሆነ አወቀ። ሰላም ሰላም! የተከበራችሁና የተወደዳችሁ ውድ ቤተሰቦች ሰላማችሁ ይብዛልኝ። እጅግ የሚገርም እጅግ ልብ አንጠልጣይ ተወዳጅ የሆነው ተወዳጁ አደራ የብዙዎቻችን ጓዳ ጎድጓዳ የሚፈትሽ እኔ ሴቱ ጋር ነኝ አደራ ምን ያህል እወጣለሁ የሚል ብዙ አስተማሪ የምናገኝበት ብዙ እውቀት የምንቀስምበት ምርጥ ተከታታይ ድራማ ፕሌስ ለቤት አዲስ የሆናችሁ ሰፖርት እያደረጋችሁ ደግፍ ደግሞ አድርጉ። የሚገርምና የሚደንቀው ነገር ዳግም አሁንም ከአቶ ባህሉ ጋር ግብ ግብ ተያይዟል። አንተ ህይወቴን እንዳዛባኸው ያንተን ህይወት አዛባልሃለሁኝ፣ ህይወቴን እንደነጠቀኝ፣ ደስታዬን እንደቀማኸኝ፣ አለኝ ያልከውን ሁሉ ቀማሃለሁ እያለ ዳግምም በቻለው አቅም እየተፍጨረጨረ ነው። አቶ ባህሉ ደግሞ እውነታው እንዳይጋለጽበት ሀቁ እንዳይወጣበት የያዘውን ዝናና ክብር ይዞ ለመቀጠል ትንሽ እየተፍጨረጨረ ነው። ግን መውደቂያው ደርሷል። እሱም የማይነካውን ሳሚ ነክቷል። ሳሚን እንግዲህ ምንም ሳያደርገው አንተን ያሳሰርከኝ በማለት እንግዲህ አስሮ ብዙ አሰቃይቶታል። ሳሚ ግን ከዚህ ወጥቼ ልበቀለው ይገባል ብሎ ወስኗል። ትልቁ ጉዳይ የአቶ በኃይሉ ጆሮ ጠቢ የወይዘሮ ገነት ጎረቤት ለስሙ የቅርብ ጓደኛ የልብ ወዳጅ መስላ ልቧን እየወጋቻት ከኋላ እየወጋቻት ጉድጓዷን እየቆፈረችላት ነው። እሷም ሀቅ የያዘው እውነት የተሟገተው ውዱ ባለቤቷ በአቶ በኃይሉ እንደተገደለ እያወቀች እሷ ግን ለብር ብላ ለአቶ በኃይሉ አሳልፋ ሚስጥሩ ልሸጥባት ጫፍ ደርሳለች። እሱም ጎረቤቴ አለውልሽ አይዞሽ እያለች ስትቅለበለብ ዳግም ጥርጣሬ ውስጥ ነበረ። ዳግም እች ሴትዮ የእውነት ከልቧ ነው ወይስ ምንድን ነው እያለ እየተጠራጠረ እያለ ሳይውል ሳያድር እጅ ከፍንጅ አቶ በኃይሉ ጋር ይዟታል። አቶ በኃይሉ ምንም ከማድረግ ወደኋላ እንደማይል ጠንቅቆ ስለሚያውቅ የአቶ በኃይሉ እቅድና ወጥመድ በእናቴ ጎረቤት አድርጎ እናቴ ለማጥቃት እየሞከረ ነው ብሎ ዳግም ምን አይነት ውሳኔ ወስን ይሆን? ሌላው የሚገርመውና የሚደንቀው ነገር ይቺ አስመሳይ ጎረቤት አንዳንድ ጊዜ ከአስመሳይ ጎረቤትና ከአስመሳይ ጓደኛ ይሰውራል። ጓደኛዬ እኔ ልሄድ ነው እህቴን ቀጥሬ ብላ እንደወጣች ዳግም አስታወሰ። ይህ ማለት እያስመሰለች እና እየተጫወተችባት ነበር። እናቴን አቶ ባህሉን ነው ለማግኘት የሞከረችው በማለት ወደ እነሱ ሲጠጋ የሰማሽውን ሚስጥር ንገሪኝ እያላት ነበረ። ለእውነት ሲሟገት ሀቅን ይዞ ሲሟገት አንተ ያስገደልከው አቶ ሰለሞን እያለች ስታወራ ዳግም ድርስ ይላል። አቶ ሰለሞን የእሱ አባት እንደሆነ ያውቅ ይሆን ወይስ ምን ይፈጠር ይሆን? ሌላው ትልቁ ጉዳይ ዳግምና ብሌን ፍቅረኛሞች መሆን አትችሉም፣ እህትና ወንድም ናችሁ እያለች ነው ወይዘሮ ገነት። ብሌንም ለጊዜው በቃል በተናገረችው ነገር ቃልን በሳማት ምክንያት ነው እንጂ ዳግምን የራቀችው ፍቅሯ አልጠፋባትም። ወይዘሮ ገነት ግን ብሌንን አፈቅራታለሁ ሲላት ዳግም እህትና ወንድም አይፋቀርም፣ ጎረቤትስ ምን ይለኛል፣ ከማህበረሰብ ጋር ነው የምኖረው፣ ብሌን እህትህ ናት እንጂ ፍቅረኛ አይደለችም በማለት ስትናገረው እሷ ወድቃ ያገኘቻት እንደ ነፍስ ያሳደግሻት ናት እንጂ የወለድሻት የስጋሽ የአብራክሽ ክፋይ አይደለችም ሲላትም ወይዘሮ ገነት በጥፊት ትመታዋለች። ይህ ማለት ወደፊት ነገሮች በዚሁ ከቀጠሉ ብሌንና ዳግም አብረው ላይ ሆኑ ይችላሉ። እሱን ለመርሳት ብሌን ከሳሚ ጋር ልትሆን ትችላለች። ሳሚም የምነግርሽ ነገር አለ፣ ትልቅ የተደበቀ ሚስጥር ልትፈሪኝ ትችያለሽ፣ ግን ህይወትሽን የሚታደግ ሀቅሽን የሚያወጣ እናትሽን የሚያገናኝ ሚስጥር አለ በማለት ይህንን ነግሯት የሰላም እናትነትና የእሷ ልጅነትን አስረግጦ ነግሯት ምናልባት ከሳሚ ጋር ልትሆን ትችላለች የሚል ግምት አለኝ። እጅግ የሚገርመውና የሚደንቀው ነገር አሁን ቃል ናት። ቃል አሁን አቶ ባህሉ ሚስጥርሽን እያዝረከረክሽና እየዘረገብሽ አንቺ ነሽ እያጋለጥሽኝ ያለሽው፣ አንዱን ጣጣ ስወጣው ሌላ ፈተና፣ አንዱን ፈተና ስወጣው ሌላ ጣጣ እያመጣሽብኝ፣ ያሳሰርሽኝ አንቺ እንደሆንሽም ጠንቅቄ አውቃለሁ። ለዚህ ስራሽ ደግሞ ዋጋ ትከፍያለሽ። አንቺን ብጎዳሽ የሆነ ነገር ባረግሽም ያሰብነው እቅድና የአሰብኩት ሀሳቤ ገደል እንዳይገባ በማለት ነው። ግን ቀንሽን ጠብቅሽ የሚገባሽን ቅጣት እሰጥሻለሁ ብሏታል። ሌላው ትልቁ ጉዳይ የቃል ጓደኛ ናት። የቃል ጓደኛውን የምታደርገው ነገር እውነቱን ለማጋለጥ ሀቁን ለመናገር የምታደርገው ግብ ምናልባት አቶ ኃይሉ ወጥመድ ውስጥ ገብታ ህይወቱ አደጋ ውስጥ ይወድቅ ይሆን ወይስ ምን ይፈጠራል? ምክንያቱም አሁን ብሌንን በደንብ አውቃታለች። ብሌን መልካም ልጅና ንጹሕ ልቦና ያላት ልጅ እንደሆነች፣ ከዛ በተረፈ ደግሞ ሳሚ በነገራት እውነታ ብሌን ማለት የሰላም ልጅ ናት። አቶ ኃይሉ የተቀነባበረ ድራማ ሰርቶ ነው ቃል ልጅሽ ናት ብሎ ወሰደላት። ትክክለኛ ልጇ የሰላም ብሌን ናት ብሎ ከነገራት በኋላ ሙሉ ለሙሉ ለብሌን ማገዝና ብሌን ህይወቷን እንዳተረፈቻት እሷን ህይወቷን አታድጋላት እናቷ ጋር ለማገናኘት እየሞከረች ነው። ግን ብሌን አንቺ ከቃል ጋር መልሰች ታርቀሻል፣ የቃል ተላላኪ እንጂ የኔ እውነተኛ ነጋሪ ሚስጥር አይደለሽም፣ አልሰማሽም ብላ በማለት አመነጫጭ አስወጥታታለች። በዚህም አላበቃችም ልጅቷ። ይሄ ሊያስቆመኝ አይገባም በማለት ሶፋው ላይ የተኛ ሰው ማን እንደሆነ ባይታወቅም
ሰላም የምነግርሽ ነገር አለ። ትልቅ የተደበቀ ሚስጥር ወንድምሽ ጥላት አድርጎ ነው የያዘሽ። ጉድጓድሽን እየቆፈረልሽ ነው። የምትሞችበት ቀን እየቆጠረልሽ ነው። ትክክለኛ ልጅሽ ቃል ሳትሆን ልጅሽ ብሌን ናት። ሀብትሽን ለመውረስ አንቺን አጥፍተው እስከ ጊዜው ድረስ ስምሽ በእሷ እስከሚዞር ንብረትሽ ቃል ልጅሽ ብሎ ያመጣልሽ፣ ግን አንቺን ገለው ንብረትሽ ለመውረስ ነው። ይህ ሁሉ ግብግብ ብሌንን ለምን የሚያሰቃዩትና ለምን የሚያንከራትቷት ይመስልሻል? ሰላም ትክክለኛ ልጅሽ አመንሽም አላመንሽም ብሌን ናት ስትል የተኛችው ማን እንደሆነች ባይታወቅም ነቅታለች። ሰላም እንደምትሆን ባለሙሉ እምነት ነን። ግን ቃል አውቃ ለወጥመድ ብላ ያዘጋጀችው ነገር ከሆነ በጣም ከባድ ነው። በእርግጥ ልጅቷ ጠንቅቃ ሁሉንም ነገር ስለምታውቅ ከአሁን በኋላ አልፈራሽም ብላ ግብ ግብ ልትያያዛ ትችላለች። ቃል ግን መንገዷ ላይ የቆመውን ሰው ከማስወገድ ወደኋላ ስለማትል ለአቶ በኃይሉ ያለውን ነገር ነግራ ልታስወግዳትና ጉዳት እንዲደርስባት ልታደርግ ትችላለች። ግን ጠንቅቃ ያወቀችው የብሌን የቃል ጓደኛ በየሄድኩበት ወጥመድ እየዘረጋሽ የምሞትበትን ቀን በየቀኑ እያጣደፍሽ ነው፣ ግን አንቺ መውደቂያሽን እያጣደፍሽ ነው በማለት ልትዝትባትና ልታስፈራራት ትችላለች ብዬ ነው እንጂ ማስበው እንዴት ያለሽ ባመንኩሽ አምኜ ጓደኛዬ ብዬ ባካፈልኩሽ ብላ ቃል በቀላሉ ልታልፋት አትችልም። ሌላ የሚገርመውና የሚደንቀው ነገር ወይዘሮ ሰላም በቅዠት ዓለም ውስጥ ሆና ብሌንን ቃልን አትሂጂ ትተሽኝ አትሂጂ የኔ ልጅ እያለ ብሌንን ስትማጸናት አይተናል። ይህ ማለት አንዳንዴ የእናትነት አንጀቷ በተደጋጋሚ አንቺ ልጅ ነው የምትመስልኝ፣ አንቺን ስጠጋሽ የእናትነት ስሜት ይነግረኛል፣ ሁሉም ነገር በቃ የልጅነት ስሜት ይመጣልኛል ትላለች። ይህ ማለት ወይዘሮ ሰላም ቆም ብላ ውስጧ ስላላዳመጠችው ነው እንጂ በትክክል የእናት አንጀት የሚነግራት የእናትነት ስሜት በትክክል ደጋግሞ ሲነግራት ይችናል ልጅ ማለት ትችል ነበር። ግን ወንድሜን አደራ ብዬ ሰጥቼው ወንድሜ ሊዋሸኝ አይችልም በሚል ሀሳብ ደምድማ ስለያዘችው ብቻ ነው። ቀጣይ ክፍል